የምክክሩ መልካም ተግባር ነው። ምክንያቱም በመቀራረብ ሀሳብ ለሀሳብ መለዋወጥ ያለህን ቅርርብ ያለህ የውስጥ ችግር ለመፍታት አንድ የመፍትሄ ሀሳብ ነው። ስለዚህ ይሄ መደረጉ በጣም የተቀደሰ ተግባር ነው ብዬ አስባለሁ። ህዝቦችን ያቀራርባል። ምላስና ጥርስ እኮ ይጋጫሉ እና ይሄን መፍትሄ ለማድረግ መልካም የተቀደሰ ተግባር ነው ብዬ አስባለሁ። አገራዊ ምክክር እጅግ በጣም ፋይዳ ያለው ነው። አገሪቷን በሙሉ የሚያስተባብር አገሪቷን በሙሉ በአንድነት ሁኔታዎችን ለማስተካከል የሚረዳ ነው። ከዚህም ባሻገር እንግዲህ እያንዳንዱ ሰው በአሁኑ ሰዓት ውስጥ ተባብሮ ለመስራት ለመኖር የሚመኝበትን ይዘት የሚያስተካክል ስለሆነ ፋይዳው ብዙ ነው፣ ተነግሮ የሚያልቅ አይደለም። ያለውን የሀሳብ ልዩነት ወደ አንድነት ለመፍጠር የሶሉሽን መፍትሄ ይሆናል የሚል ሀሳብ አለ። ምክንያቱም ያለውን የሀሳብ ልዩነት በመወያየት ችግሩን ለመፍታትና ለመቀራረብ አንዱ ለአንዱ የመተሳሰብ የመቀራረብ የመልካም አስተዳደርን ይፈጥራል የሚል እምነት አለኝ። አገራዊ ምክክር በአጠቃላይ ስትመለከተው የአገሪቷን አንድነት የሚጠብቅ በአንድ አቅጣጫ ብቻ ሳይሆን በአጠቃላይ ይዘት ሁኔታዎችን አስተካክሎ የሚመራ ማለት ነው። ያም ስለሆነ እንግዲህ ይሄ የሚደገፍ ነው። በሁሉም ሕዝብ ዘንድ ፋይዳው እጅግ የላቀ ነው። ያም በመሆኑ የማይደግፈው ማንም ያለ አይመስለኝም እንደሚሰማኝ ከሆነ። ምናልባት በማወቅም ሆነ ባለማወቅ የተጎዳውን አካል የመካስ ይቅርታ የመጠየቅ ይሄ የሀገራችን ባህልም ልማድም የመፍትሄ ሀሳብ የእርቅ ስምምነት የሚመሰረተበት ዋናው መሰረት ስለሆነ ከዛ አንጻር ይሄንን ቅሬታ ያለውን ወገን ቅሬታውን እንዲያነሳ ይቅር ለእግዚአብሔር ለማለት መልካም የተቀደሰ ተግባር ይፈጥራል የሚል ሀሳብ አለኝ። ብዙ መንግስት አሳልፌያለሁ። 1 2 3 4 እንደዚህ የሚሆን መንግስታትን አሳልፌያለሁ። ይሄን የመሰለ መንግስት ግን የለም፣ ነበር በዓለም እንኳን አይገኝም። ስለዚህ ይህንን ደግፈን መያዝ የሚገባን መንግስት ነው። ምክንያቱም አንድ ከሄደ እንዲህ ያለው ነገር አናገኘውም እና አሁን ሁላችንም ተበርታተን ተጽናንተን በዚህ መንግስት ላይ ያለን ድጋፍ ከፍተኛ መሆን አለበት ብዬ ነው የማምነው። በእኔ በተወልጄ ባደኩበት ሀገር ለምሳሌ አንዱን ወገን ቢገል ያ ለዛኛው ለተጎዳው ለሟች ወገን ካሳ ከፍሎ ይቅርታ ይጠይቃል። እንደውም ዳግመኛ እንደዚህ አይነት የመቀራረም ነገር እንዲፈጠር ጋብቻ ሁሉ እስከመፈጸም ይፈጠራል እና ይሄ መልካም ተግባር ነው እና የሀገራችንን የየባህሉን ያደግንበት የኖርንበትን የባህላችንን የመቀራረብ እሴት ይፈጥራል የሚል ሀሳብ አለኝ።